ስትመጣ ሳምነው ማረግ እሺ ኪራ ግን ታድሉ በተመሳሳይ ሰዓት መደወልም ቴክስት ማድረግም ይችላል ማለት ማን ይላከልሽ አራት አስቆጥሪበት አውሪው እንጂ ኔትወርክ ነው እኔ ያላቋረጥኩት እና አንቺ ምን ይሳንሻል ሂጂና ለምን አቋረጣችሁት ብለሽ ጠይቂያቸው በእኔና በኪራ ፍቅር ሳሩም ቅጠሉም ነው እኮ ምቀኛ የሚሆንብን እና እንዴት ነው ከተፈጥሮ ጋር መታገሉስ እንዴት ይሆናልሽ ነው ከተፈጥሮ ጋር እንኳን ምንም አይነት ትግል የለብኝም አንዳንድ ሰው መሳይ አልፈልግሽም ሲባሉ የማይገባቸው አስመሳይ ሰዎች ጋር እንጂ በሱ እንኳን አንቺ አትበልጭም በምኑ አልፈልግሽም ሲባሉ ባለመረዳቱ ነው አፍሽን ዝጊ ቆይ ግን ኪራን ትወጂዋለሽ በደንብ ነው ያውም ነፍሴ እስከምትወጣ እሱም ይወደኛል ስለ ሰው ስሜት እርግጠኛ አትሁኝ ሰላም ሰላም እንደናችሁልኝ ወደ ሰብለይቱ ቤተሰቦች ደህና ናችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን ጽናት ድራማ ክፍል 41 ጽናት እንግዲህ በጣም ጠንካራውና ጎበዛ ብዙዎቻችን የምንወዳት ጽናት ከክሩቤል ጋር ፍቅር ጀምረው ነበረ በክፍል 40 ላይ ሁለቱ በፍቅር አብረው እንግዲህ ሰራተኛ ነበረች ከዛ በመሃል እንግዲህ ፍቅር ያዛቸው ነው የሚባለው ፍቅር ያዛቸውና ደስ የሚል ነገር ነበረ ግን በመሃል እንግዲህ ቤቲ መልሳ ወደ ህይወታቸው ገብታለች ማለት ነው እሱም ሊሆን የቻለው እንግዲህ ቤቲ ጽናትን በአዲስ ሰራተኛ ለነ ክሩቤል አመጣላቸዋለች እዛ ሰራተኛዋ ደግሞ የቤቲ ተላላኪ ናት ማለት ነው በጣም ነው የምታሳዝነኝ በነገራችን ላይ አንዳንድ ጊዜ በርግጥ ድህነት መጥፎ ስራ ያሰራን ብዬ እንትን አይደለም ማለት አልሸፋፍነውም ሰው ሌላ ስራ መስራት ይችላል ብዙ አማራጭ አለ በጉልበቷ አፈር ደሜ ግጣ በልታ መስራት ትችላለች በሰው ህይወት ላይ የሷን ህይወት ለማስቀጠል ምናልባት ልጇ በሽተኛ ስለሆነ ልጇን ለማዳን ብላ በሰው ህይወት ላይ ተረማምዶ ራስን ማዳን አይቻልም የፈለገ ደሃ ብንሆን ማለት ነውና ድህነት ነው እንደሚያደርገው ምናምን ብለንም እንትን አንልም ሴትዋ ታሳዝነኛለች ግን በጣም ልክ አይደለችም ታዲያ ሀገር እየጠፋ ያለው እኮ ይሄ ነው ራስን ለማኖር ሲል የሰዎችን ህይወት ማበላሸት ማለት ነውና እንግዲህ ሴት ምንድነው ልጇ የታመመ ነው እና ጎዳና ላይ ነው እንግዲህ ትለምናለች ማለት ነው ቤቲ እዚህ ቤት አስቀጥራታለች ገንዘብ ሰጥሻለሁ ብላ ያው በነፍሷ ሲዛ ማለት ነውና እቺ ደግሞ መጣች የሰዎች ህይወት ለመበጥበጥ ነበር የመጣችው ግን የጽናትን ምን አይነት መልካም ሴት እንደሆነች ምን አይነት ቀና ሴት እንደሆነች ከቀን ቀን ያይቻትና በጣም እየተገረመች እንደውም እየተጸጸተች ነው ያለችው ማለት ነው ባደረገችባት ነገር በመካከላቸው በመግባቷ ጸጸት ውስጥ ናት እቺ ሰራተኛ አሁን ላይ ለጽናት ልታግዝ ትንሽ ነው የቀራት ትንሽ ቀን ነው በነገራችን ላይ ሰው እንደሃ ነው ብለን ብናንቋሽሽው ከፍ ዝቅ ብናረጋው ፓወርፉል ሆኖ ነው መጨረሻ ላይ የሚነሳብን እኛ ላይ ነው በጣም በቃ እንትን ይላሉ ያለ የሌላ ኃይላቸውን ተጠቅመው ይነሳሉና ያኔ እኛ እንችላቸውም ስለዚህ አሁን ቤቲ በጣም ነው ታንቋሽሻት እንደምታዩት በሽተኛ ልጅሽ ምናምን ደሞ ገና ወልዳ እንኳን ወለደችምና እንደዛ ሳትወልድ እንግዲህ ካንደበቷ ለሚወጣው ንግግር ተመልከቱና ቤቲ በጣም ከባድና መርዝ ሰው ናት ማለት ነው በነገራችን ላይ እንደዛ እንድትሆን ያደረጋት ኪሩቤል ነው መጀመሪያውኑ ፍቅሩን በስርዓቱ ቢያደርገው ወይ እንደማይወዳት ከመጀመሪያው ቢነግራት በህይወቷ ባይቀልድ ቀልዶባታን በህይወቷ ላይ ጊዜዋን ብዙ ነገሯን ያሳጣት አብራው ተኝታ ምናምን ያው እሱ የሷ ችግር ነው በርግጥ ግን ይሄን ሰው እንደዚህ በቀላሉ መተው አትችልም እሱ ደግሞ እንደማይወዳት ካወቀ ከመጀመሪያው ለምን አልተዋትም የሱ ትልቁ ጥፋት ይሄ ነው መጀመሪያ የማይወዳት ከሆነ ለምን ህይወቷ ጋር ቆየ ብዙ ነገሯን አበላሽቷን ብዙ ነገሯን እንትን ብሎባታል ማለት ነው ገብቷቸዋል አይደል ስለዚህ የሱም ጥፋት ነው በሷም አልፈርድም ግን ደግሞ ክፋቷ ግን የግሏ ነው ከፍቅር ማጣት የተነሳ አይደለም እሱን ከማጣት የተነሳ አይደለም እሱ አብሯት ይያለ ራሱ ዋናው እሱ እንዲጣላት ያደረገው ነገር ምንድነው መጥፎ እንትን አላት ትመጻደቃለች ማለት ነው የሆነ ነገር ሲኖራት የራሷን በጣም እንደሌላ ነገር ነው የምታየውና ከንግግሯ ካንደበቷ የሚወጣው ሁሉ ነገር ለራሷ ዙሩ ህይወቷን ያበላሽዋል ማለት ነውና እንግዲህ ቤቲ በዚህ በሰራተኛው አማካኝነት የጽናትን ሻወር ስትወስድ ራቁቷን ፎቶ ታነሳና ለቤቲ ትሰጣታለች ማለት ነው እሷ ደግሞ በፍላሽ አርጋ
ታስቀምጥና ለኪራ ትልክለታለች። ኪራ በነገራችን ላይ የነገር ቀላል ነበረ። ኪራ ለጽናት ነግሮት ያው ሶሻል ሚዲያ ላይ ለቀዋለሁ ነው የምትለው፣ ሌላ ምንም ልትለው አትችልም። ሶሻል ሚዲያ ላይ ለቀዋለሁ ፎቶዋን ነው ልትል የምትችለው እንጂ በፍጹም ሌላ ልታመጣ የምትችለው ነገር የለም። እና አንደኛ መረጃ አለው፣ እሷን ማሳሰር ይችል ነበር። ድጋሚ ጽናትን ከሚሰብራት እሷን ማሳሰር ይችል ነበር። ያው ድራማው እንዲረዝም ስለተፈለገ ወይም ደግሞ ጽናት እንድታለቅስ ስለተፈለገ ይሆናል እንጂ ማሳሰር ይችላል። እሱ የሱን ፎቶ ስትፖስት ዝም ብላ ተነስታ ማሳሰር ይቻላል ማለት ነው። ይሄን የሷን ፎቶ ብትፖስት ህገወጥ ስራ ስለሆነ የምትታወቅ ስለሆነ ትታሰራለች። እና እሱ አልመጣለት ይሆናል አላቅም። ጭራሽ ልቧን በመስበር ጽናትን አልፈልግሽም አልወድሽም በማለት ከቤት ያስወጣታል። ጽናትም እንግዲህ ያው የሆነ ነገር ገብቷታል ማለት ነው። የሆነ እሱ ያልገባት ነገር ግን የሆነ ኬዝ እንዳለ አውቃለች ማለት ነው። ስለዚህ ጽናት እንግዲህ ያደረገችው ነገር ምንድነው? እዛ ቤት ተመልሳ ሰራተኛ ሆና መግባት ነው ያለባት። ምክንያቱም ያለውን ነገር ለማወቅ እዛ ቤት ተመልሳ ገባች። ማንም ሰው እሷን ማስወጣት አይችልም። እዛ ቤት ያስቀጠረቻት ወይም ደግሞ የቀጠረቻት የኪሩቤል እናት ናት እንጂ ኪሩቤል እንኳን አይደለም፣ መብት የለውም። እሷን እዚህ ቤት አሰሪም ዛሬ ብሎ የመናገር መብት የለውም። ስለዚህ ጽናት ወደ ቤት ተመልሳለች ማለት ነው። ከዚህ በኋላ ነገሩን ወይ ትደርስበታለች፣ ያለዛ ግን ቤቲ መረጃው ከምንም በላይ ደስ የሚለው ነገር ሰራተኛዋ እንግዲህ የቤቲን ልብስ ስታጥብ ፍላሹን አብራ አጥበዋለች። እና ያ ፍላሽ ከዚህ በኋላ አይሰራም። ምናልባትም እንግዲህ ከህይወታቸው ትወጣለች ብዬ ተስፋ አደርጋለሁ። ጽናት ነገሮችን ታስተካክላለች ብዬ ተስፋ አደርጋለሁ። ግን በጣም ቀላል ነበረ። ጥፋተኛዋ እሷ እንደሆነች ስለሚያውቅ ለፖሊስ ማስረከብ ይችል ነበር። ኪሩቤል ግን እሱን ከማድረግ ይልቅ መልሶ እሷን ወደሱ ህይወት እንድትመጣና ጽናት ደግሞ ልቧ እንዲሰበር አድርጓልና የምትወዷቸውን ሰዎች ልባቸውን አትስበሩ። ችግርም ካለ ተጋፈጡት። ለምንድነው ለመሸሽ በሌላ በጓሮ የምትሄዱት? የምሬን እኮ ነው። በቃ ለዛ ሰው አሳውቃችሁት ፊት ለፊት መጋፈጥ ነው። አሁን እቺ ልጅ በዚህ መሃል በጣም ልቧ ተሰብሮ ተታወረቅ አይዳ ሌላ ህይወት ብትጀምርስ? እሺ ከዛስ? እና ይሄ እዝነት አይደለም። ይሄ ማዘን፣ ለዛ ሰው ማሰብ፣ ለፍቅር ዋጋ መክፈል አይደለም። ነገሩን ነግራችሁ ስለዛ ሰው አብሮ መጋፈጥ የተሻለ ነው ብዬላለሁ እኔ። ያለዛ ግን እሱ እሺ በቃ እሷ ከምትሰማ ከሚደብራት ብሎ ነገሩን ደብቆ ልቧን ሰበራት። እሷ ምን ታውቃለች? እሷ ፈጣሪ አይደለች። የምታውቀው እሱ እንደተዋት ነው። እሱ ሌላ ላይፍ ብትጀምር ትተው ብትሄድ እስከ መጨረሻው ከህይወቷ ብታወጣው በቃ የሆነኝም የሰው ደጋገመው ልቤን ሰበረው ብዙ ጊዜ ብላ ከህይወቷ ብታወጣው ምንድነው ያኔ የማን ነው ጥፋትሽ እዛ ጋር? እና አንዳንድ ጊዜ ተነጋግሮ በንግግር ሊፈቱ የሚችሉ ነገሮችን አብሮ መወያየት የሚቻሉ ነገሮችን ለራሳችን ደብቀን ከያዝን እነዛ ሰዎችም እኛን እንግዲህ አያውቁንም። እንዴት ያድርጉ? እንዴት ይረዱናልና? ቤት እንግዲህ ያው የጽናት የኪሩቤል ፍቅር ያው ከውስጧ ሊወጣ አልቻለም። በዛ ላይ ደግሞ የጽናት ጥላቻም አላት። ስላትን እንደዚሁ ከመሬት ተነስታ ስለምጠላት እንኳን ምክንያት አግኝታ ማለት ነው። ስነ ምግባርም ደግሞ የላትም። እንግዲህ ከዚህ በኋላ ጽናትን ልትረዳት የምትችለው ሰራተኛዋ ናት። ምክንያቱም በጣም አንደኛ የጽናትን መልካምነት አየች። በጣም መልካም ልጅ ናት። ቤቲ ብዙ መርዞ ነገሮችን ነግራት ነበር። ጽናት መጥፎ ሰው እንደሆነች፣ ህይወቷ እንዳበላሸች፣ ኪራንም ጭምር እንደቀማቻት ነግራ ነው ወደዛ ቤት እንድትገባ ያደረገቻትና እንግዲህ ቤቲ ደግሞ ልጇን በጣም እየተሰደበችባት ያንቋሸሸችባት ስለሆነ ጽናትን መልካምነቷን አይታ ጽናትን ልትረዳት ትችላለች ብዬ አስባለሁ። አንደኛ ፍላሹ ታጥቧል። ፍላሹን እንኳን ብታገኘው ከዚህ በኋላ ለቤት አትሰጣትም። ምክንያቱም ቀን እየጠበቀች ነው ልትበቀላት፣ ለተናገረቻት ነገር፣ ላደረገችባት ነገር ሁሉ ማስከፈል ትፈልጋለችና እንግዲህ ጽናትን ወዳታለች ሰራተኛዋ ማለት ነው። ያው ብቻ አንዳንዴ መልካም ልብ ካላችሁ የሆነ ሰው ለእናንተ በፈጣሪ በኩል የሆነ ሰው ይላክላችኋል። አጋዥ ወይም ደግሞ አይናችሁ የሚገልጽላችሁ ወይም ሊያግዛችሁ ከዛ ነገር ሊያወጣችሁ የሚችል ሰው ወደ ህይወታችሁ ይመጣል ማለት ነው። እንግዲህ ለጽናት ደግሞ ጽናትን ለመጉዳት ብላ ቤቲ ያስቀጠረቻት ሰራተኛ ለጽናት ትጠቅማታለች ብዬ አስባለሁ ማለት ነው። ለጊዜው ያኔ በመካከላቸው ያለው ነገር እንዲበላሽ ብታደርግም እሷ ስለሆነች እንደዛ ያደረገችው።
ግን ትጠቅማታለች ብዬ ተስፋ አደርጋለሁ ወደፊት። ምክንያቱም የመረረው ድሃ ምናምን ይባላል ከነተረቱና በጣም መጥፎ ነገሮችን በልጄ መጣብኝ ያለቻት ነበር ማለት ነው። ስለዚህ ሰራተኛዋ ለጽናት እንደምታግዝ ተስፋ አደርጋለሁ። ምክንያቱም ጽናት በጣም መልካምና ልዩ ሴት እንደሆነች ስላየቻት ማለት በአንዳንዴ ሰዎችን ገንዘብ ብቻ ሳይሆን ፍቅርም ደግሞ ሰውን እንደሚገዛ በዚህ አጋጣሚ እንማርበታለን ብዬ አስባለሁ። እንግዲህ ሰራተኛዋ ጽናትን ተረዳት ይሆን ወይስ አሁንም በዛች ቤቲ ስር ትሆን ይሆን? ምክንያቱም ቤቲ እያሰቃየቻት ነው። ለብዙ ንግግሮች ራሱ የሚያስጠላ ልጇን እየሰደበችባት ነውና ጽናትን ታግዛታለች ብዬ ተስፋ አደርጋለሁ። መሆንም ያለበት እንደዛ ነው። ጽናትም ቢያንስ ገንዘብ ባታገኝ ፍቅር ታገኛለች እና አንዳንድ ሰዎችን ከገንዘብ በላይ ደግሞ መልካም ምግባር ወይም ደግሞ ፍቅር እንደሚገዛቸው ማወቅ አለብን። ሁሉ ጊዜ ገንዘብ ላይ ብቻ ማተኮር የለብንም። ቤቲ ደግሞ እንግዲህ ያው አብዳለች በሱ ፍቅር። አንደኛ ለልጅቷ ደግሞ ጥላቻም ስላላት ማለት ነው፣ ንቀትም ስላላት ነው። እና እንግዲህ በቀጣይ ምን ሊፈጠር ይችላል? ፍላሹ ድጋሜ ይገኝ ይሆን ወይስ ሰራተኛዋ እውነቱን ተናግራችሁ ይሆን? ምክንያቱም ከምታየው ነገር መልካምነቷ የጽናትና የልጆቹ የሁለቱ ፍቅር በጣም ተጽዕኖ እያሳደረባት ነው። በዛ ላይ የቤቲ መጥፎ ተግባር ተጽዕኖ እያሳደረባት ስለሆነ ጽናትን ትረዳታለች ብዬ ተስፋ አደርጋለሁኝ። ሌላው ቢቀር ቢያንስ ፍላሹን አግኝታ ከሰጠቻቸው ነገሩ ቤቲ ከዚህ ቤት ትወጣለች፣ ከህይወታቸው ትወጣለች ብዬ አስባለሁኝ። የኔ ተወዳጆች ይሄን ቪዲዮ ስትጀምሩ በላይክ ጀምሩ ፕሊዝ። ላይክ በማድረግና ሼር በማድረግ ተባበሩኝ። እወዳችኋለሁ። በመልካም ፍቃዳችሁ ስለምታበረታቱኝ መልካም ጊዜ። ባይ ባይ።